አንዳንዶቹን እነዚህ የተለመደ ፓራሳይት የሆኑ ሰዎችን ለእነሱ መልስ መስጠት ራሱ አስቸጋሪ ነው እና ራሳቸውን ችለው መቆም የማይችሉ ፓራሳይት እዚህ ጋዜጠኛ ምናምን የሚሉ የጋዜጠኛ ስነ ምግባር የሌላቸውን ሰዎች እንደ ሰው የማህበረሰብን ችግር መረዳት የማይችሉ ሰዎች ለእነሱ ብዙ ቦታ መስጠቱ ልተው ብዬ አስባለሁ። እኔ አንድ በጣም ማከብረው ወንድሜ ራጃ ፋኖ የሚባለው ብሎ ተናግሮ ፋኖን እንደ ባንዳ ለመቁጠር የሄደበትን ነገር እሱ እንዲያው ትንሽ ለመናገር እፈልጋለሁ። ማንም የአማራ ተወላጅ ወይም በአማራ ትግል ውስጥ ያለ በታሪኩም የፋኖ የባንዳ አደግዳጊ ሆኖ አያውቅም እና ምናልባት እሱን በደንብ ዞር ብለህ ብታየው የተሻለ ነው። አንተው የምትወደው ወይም አንተው የምትታገልለት ኦነግ በ1970ዎቹ አይ ቲንክ በኢትዮጵያ አቆጣጠር 78 79 አሶሳ ድረስ የሻዕቢያን 70ኛ ክፍለ ጦርን መርቶ አሶሳ ድረስ አስገብቶ 300 ንጹሃኖችን አማሮችን ያስጨፈጨፈው ኦነግ መሆኑን እንዳትረሳው። ባንዳ ብለህ ዛሬ አንተ ልትናገር ያሰብከው ባንዳ ማን እንደሆነ በታሪክ የሚመሰክር ነው። የዛሬ እኔ እኮ በጣም የሚገርመኝ የ6 ዓመት ኢትዮጵያዊ እኮ ናችሁ እናንተ። ገና 6 ዓመታችሁ እኮ ነው ኢትዮጵያ ማለት ከጀመራችሁ። ያር ኮሚክ ዛሬ መታችሁ እንደዚህ አይነት ነገር ሰውን በባንዳነት እድሜ ልኩን ለስንት ሺህ ዘመን በኢትዮጵያዊነት የቆመውን አማራ ባንዳ ስትሉ ትንሽ አይዘገናችሁ? ትናንት የግብፅን እግር ስትልሱ አልነበረም? የሊቢያን እግር ስትልሱ አልነበረም? እና እንዲያው ትንሽ ለእንትናችሁ አንዳንድ ጊዜ ለንግግራችሁ ብታስተውሉ ጥሩ ነው። የባንዳ ታሪክ ኑሮን አያውቅም። በታሪክ ዛሬ አድዋ ብትሉት እናንተ ትናንትና ቴዲ አንተ ሁሌ የምትናገረዋል የአድዋ ጦርነት በአንድ ቀን የተጠናቀቀው። አድዋ ለመድረስ ግን በርካታ ወራቶችን ኢትዮጵያኖች ዘምተዋል። አንዳንዶቹ እኮ ገና በመንገድ ላይ እያሉ እኮ ነው ጦርነቱ ያለቀው አድዋ ሳይደርሱ አንዳንዶቹ። ዛሬ የአድዋ ባለቤት ዋናዎቹ እኛንን ቁጥራችን ይበዛል ወዘተርፈ ሊሉን የሚፈልጉና ታሪክን አዛብቶ 0-0 አድዋ ብለው የመጡት ሰዎች ዜሮ መሆናቸውን በዚህ አጋጣሚ እነግራችሁ ፈልጋለሁ። በተረፈ ግን ቴዲ እኔ ይሄ የባህር ወደብ ጥያቄ አንተም የቤት ስራ ስትናል መንግስት ብትሆኑ ምን ልታረጉ ትችላላችሁ የሚለው ኢምፖርታንት ስለሆነ ይሄ የባህር ወደብ ጥያቄ ኢትዮጵያኖች ሳንስማማ ኢትዮጵያን አንድ ሳያደርግ ኢትዮጵያን ዘር ተኮር የሆነ ጥላቻ ባለበት ሁኔታ ላይ ወደ ባህር ወደብ መሯሯጡ ከባህር ወደቡ ማግስት ኦሮሞ የሚባለው ሀገር እውን ይሆናል። ይሄ ይያዝልኝ። በታሪክ ከባህር ወደብ ማግኘት ማግስት ኦሮሞ የሚባለው ሀገር እውን ይሆናል። ይሄን እያወቅን ይሄን እየተረዳን በተለይ አማራ ለሆኑ ሰዎች ከአብይ አህመድ ጋር ስለ ወደብ ልንቆም አንችልም ብለናል ብዙ ጊዜ በተደጋጋሚ። አንዳንዶች ምን ይላሉ አዛብተው ሲናገሩ እኛ ከኤርትራ ጋር እንቆማለን ያለ አማራ ሰምቼ አላውቅም። ማንም አላለም። ኤርትራ ለራሱ በቂ ነው ለአብይ አህመድ ያንሳል ብዬ የምናገረው። ከኤርትራ ጋር እንቆማለን አላለም። ይሄ ጦርነት የሚገባ ከሆነ አብይ አህመድ እኛ አማራዎቹ በኢትዮጵያ ምድር ላይ ቦታ ሳይሰጠን ሳንከበር ወደብ ብለን ልንጠይቅ አንችልም ብለን ይሄ ማለት አሁንም ደግሜ ልበለው ይሄ ስርዓት ብርሃኑ ጁላ ምርኮኛው ብርሃኑ ጁላ ተሳክቶለት በቀሉን የሚወጣ ከሆነና የኢትዮጵያ ሕዝብ ሞቢላይዝ አድርገው የባህር ወደብ አሰብን የሚያገኙ ከሆነ በማግስቱ ኦሮሞ የሚባለው ሀገር እውን ይሆናል። ይህን እያወቅን ተሳተፉ ለምትሉ ሰዎች መጀመሪያ ቆም ብላችሁ አስቡ። የባህር ወደቡ ኢትዮጵያኖችን አንድ አድርገው እኔ መንግስት በሆን ላደርግ የምችለው የመጀመሪያ ስራ የኢትዮጵያን ችግር መፍታት ነው። ይህን ጥላቻ ማስወገድ ነው። አሁን ያለውን ልዩነት ማጥበብ ነው። ከዛ በኋላ የጋራ የሆነ ኢትዮጵያኖች በተወሰነ ደረጃ የተስማሙበት ነገር ስራ ለማስፈጸም መንቀሳቀስ፣ በየትኛው መልኩ እንንቀሳቀስ ብለህ ትሄዳለህ። ዛሬ አማራ የሚባለውን እናጠፋለን የጊዜ ጉዳይ ነው እንጂ ትጠፋለህ ብለህ እየነገርከኝ የበለጠ የባህር ወደብ ብታገኝ ምን ልታደርገኝ እንደምትችል ግልጽ ነው። ስለዚህ አንተ ጋር ልሰለፍ አልችልም ነው እያልኩ ያለሁት እና ይሄ እንዲያዝልን እንዲታሰብልን አስፈላጊ ነው እያስባለሁ። እና ሌሎቹ ይሄ አሁን እዚህ የወረደችው እህታችንም አማራ ነኝ ስላለች እንግዲህ
እግዚአብሔር ወቀው ልተዋት ትንሽ የብስለት ችግር አለ ብዬ ላስብና ልተው በብዙ ነገር እኔ አሁንም በአማራ ትግል ውስጥ በትግል እንቅስቃሴ ውስጥ ስህተቶች ካሉ ስህተቶችን ለስህተት ጠበቃ አልቆም። በነገራችን ላይ ስህተት ነው። ነገር ግን ስህተቱና የትግሉ ሂደት ግን ልዩነት አለው። ትግል ማለት ይሄን ስርዓት ለማስወገድ ከፍተኛ የሆነ ችግር ስላለብን እንታገላለን። በመሀል ማይነር የሆኑ ስህተቶች ካሉ ይታረማሉ ያስባለሁ፣ ይስተካከላሉ ያስባለሁ። ከዛ ውጭ ግን ፍጹም የሚባል የለም። የጦር መሳሪያ ይዘህ እየተንቀሳቀስክ ፍጹም ነው ልል አልችልም። በተረፈ ግን ልትረዱልን የማትችሉ ሰዎች፣ የግል የማህበረሰባችሁን ጥያቄ ማንሳት የማትችሉ ሰዎች፣ ትናንትና አማራ ማለት ሲሸማቀቅ የነበር ያለው አሁን እዚህ ወንድሜ የስልጤ ማህበር ተወላጅ ነው። ስልጤ ነኝ ብሎ ለመናገር የሚሸማቀቀው ፓራሳይት በየትኛው ሞራል ነው እንዲህ አይነት ነገር የምትናገረው? ስለ አማራ ልትነግር የምትችለው ባንዳ ልትለኝ የምትችለው? ወያኔ ሲመጣ ከወያኔ ጋር ተጣብቀ፣ አንዱ ሲመጣ ከዛ ጋር ተጣብቀ እድሜ ልክን እየኖርክ እድሜ ልክን በፓራሳይትነት እየኖርክ በየትኛው ሞራል ነው ይህን ልትናገር የምትችለው? እኔ አሁን ተረጋግተን ብናስብ ከሆነ ያንን ምስል እና አያናም ቅድም ያነሳው ነገር አለ። በሪስፔክት ነው የምነግራችሁ፣ ምክንያቱም የበሰላችሁ ፖለቲከኞችም ስለሆናችሁ። አቋማችን ልዩነት አለ፣ ምንም ጥያቄ የለውም። እንደ ተራ ሰው ልስተዳደብ አልችለውም። እሱ ነው የአማራውን ትግል ከማናናስና ከማጥላላት ይልቅ እናንተ ይህን ባረጋችሁ ቁጥር ሞር እየጠነከረ ነው የሚለው 10 እጥፍ። አንዱ ቅድም ምን ብለዋል? መሪዎች እየሞቱ ነው፣ እየተገደሉ ነው። ወደ ትግል ውስጥ ስንገባ መስዋዕትነት ሊያስከፍልን እንደሚችል አውቀን ነው እኮ የምንገባው። የእናንተ ጀነራሉ ሻለቃው የሚሞተው ለእናንተ ምንም አይደለም፣ የመንግስት ጦር ነው ብላችሁ ለምታስቡ ኦኬ። ስለዚህ በእኛ ጋር የሚከሰተው ግን ይታያቸዋልና ያለ መስዋዕትነት ድል የለም። እሱን ደግሞ ወደፊት እናየዋለን ላለው ቴንኪው ቴዲ። ፓራሳይት የሚለው እንደ ጥገኛ ነው የወሰድኩት። የሆነ አካል ጋር እንደተጠጋ አካል ነው የወሰድኩት። ጀማው ስድብ ነው ካለኝ ግን እንዳይጠቀም ከለክላለሁ። ስድብ ነው አንዳንድ ኮመንት ላይ ያየው ስለሆነ ነው። ጠንከር ያለ የፖለቲካ ትችት ነው። ስድብ አይደለም። ፓራሳይት የተባለው እኮ ፍየል ጠባቂ እያለ ሲሳደብ ነበር። ስለዚህ እንድትጠቀሙ ወስኛለሁ ብዬ አስፈላጊ ለማለት ያልማሽ ባሉ እንግዲህ ሁላችሁም አንዳንድ ፓራሳይት ያዙ በኔ ሂሳብ። ከእንትን ልጀምር። ቴዲ አንተ ያነሳቸው 2 ነገሮች አሉ። ያው ኖርማሊ ምላሽ አታገኝም እዚህ ጋርና አንደኛው ጀስት ቴክኒካል በሆነ ደረጃ 30 ወይም 50 ዓመት ፈጠን ብዬ እናገራለሁ። ሜን ትኩረቴን የማደርገው የባህር በሩ ላይ ስለሆነ 30 ወይም 50 ዓመት አንድ አካባቢ ወይም አንድ ሀገር ወደኋላ ተመልሷል ሲባል ላለፉት 30 ዓመታት ተደርጎበታል ወይም ለ50 ዓመት ተደርጎበታል የሚባለውን ኢንቨስትመንት ኢኩቪለንት ወደኋላ ሪትራክት አድርጓል። ያን ያህል ኢንቨስትመንት ይጠይቃል አሁን ሊኖርበት የሚገባው ቦታ ለመድረስ የማለት ነው እና ጀስት ቴክኒካል ስለጠየቅ ነው። ሌላኛው የአባይ ግድብን በሚመለከት ወርጋ የተያዘ ነው። የባህር በሩ ላይ ላትኩርና የሚቀሩኝን የመጨረሻዎቹን 2 ደቂቃዎች 4 ደቂቃ እዚህ ላይ ላሳልፍና እንደዛ አደርጋለሁ። የባህር በር ጉዳይ ላይ ኪ ፖይንቶች፣ አንደኛ የዓለም አቀፍ ፖለቲካል ዲስኮርስ፣ ዓለም አቀፉ ፖለቲካ አካል ሆኗል። አሁን ኢትዮጵያ የባህር በር ፍላጎት አላት ብቻ ሳይሆን እሱን ለማስፈጸም እየተንቀሳቀሰች ነው የሚለው አልነበርም። በ2 ዓመት ውስጥ ያልነበረ ነገር ተፈጥሮ አለ አሁን። ይሄ በጣም ትልቅ አድቫንስመንት ነው። ምንም መንግስት ይምጣ፣ ምንም ፓርቲ ግዛ፣ ከዚህ በኋላ ይሄ ጥያቄ ወደኋላ አይመለስም። እዚህ ከደረስንበት ነው የሚገነባው። ስለዚህ ይህንን ማወቅ መቻል አለብን። የመጀመሪያው ይሄ የምንሽኮረመመው ምን የምንለው ቀርቶ ያስፈልገናል ብለን አሜን ብሏል። ዓለምም አሜን ያስፈልጋቸዋል እንዴት የሚለው ሆኗል ጥያቄው። እንደዛው ሌላኛው አካባቢው ላይ ወይም ደግሞ በቀጠናው ላይ የፖለቲካ ቲርር የሚባለው የፖለቲካ መሳተፊያው ቦታው ውሃው ቀይ ባህር ላይ ኢትዮጵያ ተሳትፎ ተጽዕኖም አላት ኦልሬዲ። ለዛ ነው መሰባሰቡ። እንትና አላያንስ ፈጠሩ ኢጅፕትና ማን ምናምን 600 ማይል ተሻግሮ 1000 ማይል ተሻግሮ የሚካሄደው ሩጫው ያለው ለምንድን ነው? ኦልሬዲ አክቲቭሊ ፓርት ነን ማለት ነው የዛ ቲርር። አሁን ፊዚካሊ አክቲቭ የምንሆንበት ፕሬዘንስ ይኑረን የሚል ነው። ሌላኛው ደግሞ በአንድ ሀገር ላይ ያነጣጠረ አልነበረም። ለዛ ነው ሶማሌ ጋር ሄደናል፣ ሶማሌላንድ ጋር ሄደናል፣ ከኤርትራ ጋር ያለ ነገር በጅቡቲ በሁሉም በኩል ነው እየተሞከረ ያለው። በአቅራቢያው ያሉ እነኚህ ትራንዚት ኔሽንስ ነው የሚባሉት። እኛ ላንድ ሎክ ኔሽን፣ እነሱ ትራንዚት ኔሽን የሆኑትን
በሁሉም አቅጣጫ ሪች አውት እያደረግን እንጂ አንድ መንግስት ላይ አናጥርን ወይም ደግሞ አንድ አካል ላይ አነጣጥረን አንድ ሀገር ላይ የሚሰራ አሻጥር እንደሆነ ተደርጎ የሚቀርበው ውሸት የባንዳነት ወሬ ነው። ባንዳነትም በነገራችን ላይ እንትና ስልጤ ነው እኔም ባንዳ አይለኝም እንትና በፊት የምትለው ጋላ ሻንቄላ እያልክ የምታጠላላበት ያለበት ጥንታዊ አስተሳሰብ ውስጥ ከሆንክ መውጣት አለብህ። ስልጤም ሆን ጉራጌም ሆን አማራም ሆን ኦሮሞ ባንዳ ከሆንክ ባንዳ ነህ። የሀገርህን ጥቅምና ፍላጎት ለሌላ አካል አሳልፈ ከሸጥክ ዴፊኒሽን ባንዳ አለቅ፣ ወስደ ወደ ቤት መሄድ ነው። እና ይሄንን እየተስተዋለ ቢሆን ጥሩ ነው። ለዛ ነው ሶማሌ ላይ ወይም እንትና ላይ ያነጣጠረ አይደለም። የመጨረሻው ደግሞ እስካሁን ድረስ ከሰላማዊ መንገድ ውጪ የሆነ ምንም አይነት ሙከራ አልተደረገም። የኃይል እርምጃዎች አልተወሰዱም። በኔጎሽዬሽን ሰጥቶ በመቀበል በዊን ዊን በማሸነፍ ሁለቱም ወገን በሚያሸንፍበት መንገድ ነው እያደረግን ያለ ነው። ህጋዊ ተጽዕኖዎች ናቸው እየተደረጉ ያሉት። ሀገራችሁ የባህር በር እንዲኖራት ዓለም አቀፋዊ የፖለቲካ ተሳትፎ ውስጥ ዋና ተዋናኝ ሆና እንድትገኝ ወደፊት እየገፋች ነው። በሁሉ ነገር አንድን አካል ሁል ጊዜ የምትወቅሰው ከሆነ አንተ ጋር ነው ችግሩ ያለው። አትሊስት ምን ይላሉ ፈረንጆቹ? ኢቨን ብሮክን ዋች ኢዝ ኮሬክት ትዋይስ ዴይ ይባላል አይደል? የተሰበረ ሰዓት እንኳን ባትሪ የሌለው ሰዓት በቀን 2 ጊዜ ትክክል ይቆጥራል። ሰዓቱ ዞሮ ይመጣል እሱ ዞሮ ባይሄድ። ስለዚህ በሁሉ ነገር 100% የምትወቅስ ከሆነ you have to watch yourself. this is important. ይሄ ለሀገር አስፈላጊ ነው። ስለ ፓርቲ አይደለም፣ ስለ አንድ አገዛዝ አይደለም። እና በዛ መንገድ ቢታይ በዛ ልክ ቢታይ ጥሩ ነው። ባይዘይ ባንዳነት በአንድ በኩል ማለት ነው። አሁን ከሶማሌ ወደዚህ ዞራችሁ እየተሽከረከራችሁ ባንዳ ያሳዝናል። በ21ኛው ክፍለ ዘመንና ተጠንቀቁ። ባንዳ ከሆናችሁ ባንዳ ናችሁ እንላችኋለን። አትሁኑ። አማራጩ አትበለኝ ሳይሆን አለመሆኑ አይቀልም እሱ። እና ሞሼ የተናገራቸው ነገሮች አሉ። ጠርንፍልን ብሎኛል። ምናቸው ከምን እንደሚጠረነፍ አላውቅም። ልዕልና ኢንዲፔንደንት የሆነች ሴት ናት። ማንም እንደዚህ ማይላት እኔ ጣይቱን ነው የምታስታውሰኝ። ነይ ተመለሽ ተቀመጭ ዝጊ ምናምን ማትሰማ ሴት ናት። የራሷን ስሜት የምትናገር ኢንቨስቲጌት የምታደርግ ናት። በምን ነው የምጠረንፋት? ወንድማችን ወጥቶ እንደሆነ አላውቅም። ሜይ ቢ እሱ የመንግስት ደጋፊ የብልጽግና ደጋፊ ነው። ያፈጠጠ ያገጠጠ ምን አርግ ብዬ ነው እሱን የምጠረንፉ? እና አሁን ጠርንፍ የሚለው አስተሳሰብ እናንተ እንደዚህ የምትጠረናነፉት ነገር ነው ተንጋግቶ ወደ ገደል የሚከተውና አትጠረናነፉብን። በፈጠራችሁ ይዘናቸዋል በጉልበታችሁ አምላክ። ሰው በነፃነት ሀሳቡን መግለጽ አለበት። የዲሞክራሲ አንዱ እሴት ነውና እሱን ተለማመዱ ነው ምለው። የተባለው ነገር በኦላም ጉዳይ ላይ ሆነ የኦላው መሪም የተናገረውን ዶክተር ሙላቱም የተናገሩት ላይ እኔ ያልኩት ፕሮጀክት ልታረግ ትችላለህ። ይሄን ከመናገራቸው የተነሳ እንዲህ ያስጠረጥራል። እኔ ያስጠረጥራል። ይሄ ጥርጣሬ ለድምዳሜ ያበቃኛልና ወደ ውሳኔ ደርሻለሁ ካልክ ምርጫ ነው ያንተ። ነገሮች የማገናዘብ ውሳኔ የመድረስ ምርጫ ነው። ፖለቲካ ነው እየሰራን ያለነው ጓዶች። ስለዚህ የተናገረው ሰው ምን አለ የሚለውን ከተናገርን በኦፊሻል ካፓሲቲ የኢትዮጵያ መንግስት ያወጣው መግለጫ የለም ስለ ኤርትራ። ሙላቱ ነው የጻፈው፣ ዶክተር ሙላቱ በኦፊሻል መንገድ ጃልመሮም እየሰራን ነው አላለም። የሚያስጠረጥር ነገር ተናግረዋል ሁለቱም። መጠርጠር ላይ ቆም ያለው እኔ እናንተ ከተሻገራችሁ ደምድሙት፣ ችግር የለውም ማለት ነው። እና ኦላ ቲፒኤልኤፍ እና ፋኖ አንድ ላይ ቢሰሩ አለ ሞሼ፣ ይሄ የመንግስት ኪሳራ አይደለም ያለ። አይ እኔ ደግሞ በሌላ መንገድ ነው የማየው። የመንግስት ኪሳራ ከመሆኑ በዘለለ አንተ እንዳልከው እነኚህ ተጻራሪ ሀሳብ ያላቸው አንዳንዶቹ ማኒፌስቶም የሌላቸው ኮምፕሊትሊ ፓራላል የሆኑ የማይነካኩ መስመሮች ከተነካኩ ይልቁን መንግስት ከፍተኛ ጫና አድርሶ የማይጨባበጡ እንዲጨባበጡ እስኪጨንቃቸው አድርጓቸዋል ማለት አይደለም ወይ? ቢኮዝ እነኛ አካላት በትጥቅ የሚንቀሳቀሱ ናቸው። በሀሳብ በአጀንዳ ብዙዎቹን ተመልሼ ነው የምመጣው ማለት ነው። በሀሳብ በአጀንዳ የማይገናኙ አካላት በጋራ ለመስራት እስከሚሄዱበት ደረጃ ድረስ ከተጨነቁ መንግስት እነሱ የመረጡት አማራጭ እያስኬዳቸው አይደለም ማለት ነው። የኃይል አማራጫቸው ፌል አድርጎ አብረው ሊሰሩ የማይችሉት ኖርማሊ ጠላት ከሚሆኑት ጋር ሁሉ ወገን ሆነው እስኪሰሩ ድረስ ተገደዋል ማለት ሊሆን አይችልም ወይ? የምልከታ ጉዳይ ነው። እና እንደዛ ከሆነ ይልቁን እነሱ ላይ ኢምፕሊኬሽኑ መጥፎ ነው። እኔ እንደ አንድ የኦሮሞ ተወላጅ በኦሮሞ ፖለቲካ ውስጥ ኦላ ከቲፒኤልኤፍን ከፋኖም ጋር አብሬ ሰራለው ቢል በኦሮሞ ፖለቲካ በቤዙ ላይ ማለት ነው ኮንስቲትዩንሲው ላይ ምን አይነት ኢምፕሊኬሽን እንደሚኖረው አውቃለሁ። አንተ ፋኖ ከኦነግ ጋር ሰራለው ቢል ምን አይነት ኢምፕሊኬሽን እንዳለው አንተ ልትናገር ትችላለህ። የቲፒኤልኤፍን ተከድኖ ይብሰልላለሁ። አመሰግናለሁ። አመሰግናለሁ። ትንሽ እዚህ ፕላትፎርም ላይ እንግዲህ ከኮሜንት አድራጊነት ወደ ላይ ወተን መነጋገር ከጀመርን የትኛውም ቋንቋ አዳማጩን ወይም ተወያዩን ትንሽ አፕሴት የሚያደርግ ዲስሪስፔክት የሚያደርግ ከሆነ ባንጠቀመው ባይነኝ። የትኛውም አካል የሚመረጥ ጥሩ ነገር የለም። ሀሳብ ላይ
እንድናተኩርና እንድንሟገት ሌሎችም እንዲመጡ በተለይ ደግሞ ከታቻውን ብዙ ኮሜንቶች አሉ በጣም ዳይሬክት አታክ የሚያደርጉ ኮሜንቶች አሉ እነሱን ለማስተማርና የበለጠ ጆሮአቸው ለፖለቲካም ይሁን ለውይይት የሰላ እንዲሆን ማንም ተናጋሪ ሰው በተቻለ መጠን እኔን አብሴት ለማድረግ ባይናገር በተለይ ብሔረሰቦች ስትናገሩ እጅግ በጣም የሚጨንቀው ፖለቲካውን የያዛችሁት እናንተ ናችሁ ሚዲያው የናንተ ነው ሙሉ በሙሉ ተቆጣጣራችሁት እንደገና ስትገናኙ ደግሞ በእንደነዚህ አይነት ኃይለ ቃላት መነጋገራችሁ ሰላማችን እንዳይመጣ ነው የሚያደርገውና እባካችሁ እዛ ላይ ትኩረት ቢደረግ ጥሩ ነው ሐሳብ ላይ በእናተኩር ይሻላል የሚል ነው ምናልባት ቴዲ ካነሳው አንደኛው አጀንዳ ምርጫ ብለሃልና እንዳይዘለል ምርጫን በተመለከተ ከዚያ በፊት እንደ ጋዜጠኛ እኔ ማንሳት የምፈልገው ሁሌም ማነሳለሁኝ ባለኝ አጋጣሚ ሚስተር አብይ አህመድ መቼ ነው ወደ ሚዲያ የሚቀርቡት የሚለው ጥያቄ ነው ለኔ ጥያቄ የሚሆን መቼ ነው ዋን ቱ ዋን ቁጭ ብለው ጥያቄ ዴቨሎፕድ ሆኖ for the last 6-7 years ብዙ ነገር ብዙ ተአምር አይተናል በህይወታችን ያላየነው እየጨመረ ነው የመጣውና ብዙ ጥያቄዎች አሉ ፖለቲካሊ ኢኮኖሚ or whatever አሁንም እንኳን ባለው ወቅታዊ ጉዳይ ላይ ብዙ የሚነሳ ጥያቄ ወደ ስፔኩሌሽን እንድንሄድ የሚያደርገን የቤተ መንግስቱ መዘጋት የመንግስት መዘጋት ነው እና አንድም ቀን እሳቸው ጋዜጠኛ የሚባለው ማይክሮፎን ተሰብስቦ ይመጣል እሳቸው ቆሞ ማብራሪያ ይሰጣሉ ለጋዜጠኛ ትምህርት ይሰጣሉ ለፓርላማ ትምህርት ይሰጣሉ ለፓርቲ አባላታቸው ትምህርት ይሰጣሉ አንድ ቀን ግን ይሄ ነገር ምንድነው ተብለው ተጠይቀው አያውቁም እና ተረስቷል አሁን ቅንጦት ሊመስል ይችላል ይሄንን ማነሳው ነገር ሰው የሞተ ጦርነት ባለበት ሀገር እንዴት እንደዚህ አይነት ነገር ምናምን ሊባል ይችላል ግን ልክ አይደለም እኛ ይሄን ሁሉ ረስተን ምን ያህል እንደከበደን ምናልባት ነገ ኢንተርቪው የሚደረግ መሪ ስናገኝ ያኔ ሊታወቀን ይችላል ያኔ በርደኑ የማይናገር ጠቅላይ ሚኒስትር መልስ የማይሰጥ ጠቅላይ ሚኒስትር ተሸከመን እንደኖርን ያን ጊዜ ሊሰማን ይችላል ነገር ግን ጠቅላይ ሚኒስትሩ አንድ ቀን ተቀምጠው ጥያቄ ቢጠየቁልን ደስ ይለኛል እኔ ጥያቄ ቢጠየቁና መልስ ቢሰጡት አሁን መቼም ትልቅ ሀገር ነች እንዴት ታወዳድራለህ ልትሉኝ ትችላላችሁ የአሜሪካው ፕሬዚዳንት ትራምፕ ስልጣን ላይ ከወጡ ገና 1 ወር ከ10 ቀን ምናምናቸው ስንቴ ነው ሚዲያ ላይ ያየናቸው ስንት ጥያቄ ነው የመለሱት ጭራሽ ናሽናል የሆነ ዲል በኢንተርቪው ማይሚን በጋዜጠኛ ፍለፊት ሲያደርጉ አይተን to that extent confident መሆን ያስፈልጋል እኮ መሪዎች ጋዜጠኛ ለሚፈሩበት ምክንያት ምንድነው ይሄን ያነሳውት ለምንድነው ስለ ምርጫ ስናወራ የሚዲያውን ሁኔታ ማንሳት ስላለብን ነው ማለት ነው ጋዜጠኞች እኮ ሻይ ጆርናሊስት ናቸው በቃ አይና አፋሮች ቀንደባቸውን ተሰርቶ ምናምን በየእንትኑ ፕሬስ ኮንፈረንስ የሚሄዱ ናቸው እንጂ ጋዜጠኝነት በራሱ ዴድ ሆኗል ኢትዮጵያ ውስጥ ነፃነት የመናገር ነፃነት እኮ የለም የሚታተም ጋዜጣ የሚታተም መጽሔት የለም ዩቲዩብ ላይ ምናምን ውር የሚባለው ሁሉም ገንዘብ ለማግኘት ነው ለመሸቀል የሚሰራ ስራ ነው ኢቭን ኢቲቪ ለገንዘብ ነው አሁን እየሰራ ያለው እና ሚዲያ በሌለበት ሁኔታ አሁን ስለ ምርጫ ላወራ እንደሆነ ትዝ ሲለኝ ነው መቼ ነው ጠቅላይ ሚኒስትሩ እንደው ለ20 ደቂቃም ቢሆን 4-5 ጥያቄ ጋዜጠኛ እየጠየቃቸው ማብራራት የሚችሉት መቼ ነው የኢትዮጵያ ህዝብ ለይሄን ጥያቄ ተመለሰልኝ የሚለው ነው ሁሉ ጊዜ እሳቸውን ብቻ እየሰማን የእሳቸውን ሌክቸር ብቻ እየሰማን መቀጠል አለብን ሶ ይሄንን ካልኩ በኋላ ምርጫው እንግዲህ መቼ ነው አሁን እኔ ጉግል ለማድረግ እየሞከርኩ ነበር የኢትዮጵያ ምርጫ ቦርድ ወደ ኋላ በፊት የለጠፉትን ነገሮች ለማየት ሞክሬያለሁ ምንም ስለ አሁኑ ምርጫ የሚወራ ነገር የለም ምርጫው ግን ደርሷል ምንም ዝግጅቱ ምን ይመስላል ምን የሚጭበረበር ምርጫ እንኳን መኖሩን የሚገልጽ ምንም ነገር የለምና እንዴት አድርገን ስለ ምርጫ እናወራለን የሚለው ቅድም እንደ አጀንዳ ልደቷን ተስፋ ነብልሟል ኖ እኔ ወያኔ ማን ነው ስሙ መለስ ዜናዊ የመጨረሻውን ያቺ ጣትን ቆርጣለን እስካለባት ሰዓት ድረስ እውነቴን ነው ምላችሁ ቢሸነፉ እንኳን አክብሮት ይኖረኝ ነበር ምክንያቱም በዛች በአንድ ወርና 1 ወር ከ15 2 ወር የፈቀዱት ነፃነት ህዝቡ እንዲናገር ሐሳቡን እንዲገልጽ እንዲሰበሰብ እንዲወያይ ያደረጉት ነገር እንድንማር አድርጎናል እኮ ዛሬ እኔን የምናገረው እውነቴን ነው በዛን ጊዜ በነበረኝ ኤክስፒሪየንስ ነው መናገር እንዴት ደስ እንደሚል ወደ ጋዜጠኝነት የገፋኝ የዛን ጊዜ የነበረኝ ነፃነት ነው ለዛች ለ2 ወር ለ3 ወር የተሰጠ ነፃነት ነውና ዩ ኔቨር ነው እንደዚህ አይነት ነገሮች
ቢመቻቹ ነገሮች ሊቀየሩ ይችላሉ። ነገሮች ሰዎች ወደ ነፃነታቸው ወደ መጠቀም ሄደው የምርጫ ኢንቮልቭመንት ሊኖራቸው ይችላልና ሙሉ በሙሉ ዲሞክራሲያዊ ምርጫ ማድረግ አንችልም የሚለውን ነገር ባንደ መድመው የሚል ነው። ላስትሊ መናገር የምፈልገው የባህር በርን በተመለከተ ነው። ምናልባት እንግዲህ የዚህ ገመድ ጉተታ እስካለ ድረስ መናገር አይቀርም። አሰብን ብናስመልሰው ነገ ኦሮሞ ይዞት ይሄዳል የሚለውን ነገር እኔ መግዛት አልፈልግም። ምክንያቱም ፈርስት ኦፍ ኦል እንስማማበታለን ነው አሰብ ይገባናል አይገባንም የሚለውን ነገር መስማማት አለ። ምንድነው አቋማችን? ሁላችንም ቢሆን መስማማት አለብን። ቀጥሎ አሁን አይምጣ ነው አሁን ያለብን ችግር ይበልጣል። ሜቢ ሁለተኛ ዙር እሱ ልንነጋገር እንችላለን። ከዛ በተረፈ ነገ ኦሮሞ ስለሚወስደው which we don't know ምናልባት በፖለቲካ አሁን ባሉት ሁኔታዎች ተነስተን ኦሮሞ የመገንጠል ጥያቄም ስላለው በዛው ይዞ ይሄዳል የሚለውን ነገር አስቀምጠን ግብጽና ሻቢያ ላያችን ላይ እየዶለቱ አንገታችንን ደፍተን እንድንቀጥል ሰበብ መሆን የለበትም የሚል ባጭሩ አስተያየት ለመስጠት ነው። ለዛሬ ለሰጠኸኝ እድል እጅግ በጣም አመሰግናለሁ። ሌሎች ወንድሞችን ማስገባት ትችላለህ። በዚህ አጋጣሚ ግን ሁልጊዜ ምርጫና ነፃና ገለልተኛ የሆነ የሚዲያ ፕሪንት እና የኤሌክትሮኒክስ ሚዲያው በኢትዮጵያ ታሪክ ሁልጊዜ በተነሳ ቁጥር ምርጫ 97 ይነሳል። እሱ ደግሞ ከተነሳ ሁልጊዜ መመስገን ያለባቸው ከነጥፋታቸው የጎንደሩ ተወላጅ አቶ በረከት ስምኦን ናቸው። ይሄ መታወቃለ። ከፍተኛ ትችት እና ነቀፌታን ያስተናገዱ ሰው ናቸው። ግን ታይቶም ቢጠፋም ቢያንስ ጭላንጭል አሳይተዋል እያስባሉ የማስታወቂያ ሚኒስትር በነበረው ሰዓት አቶ በረከት ስምኦን እና ያን ማይናፍቅ የለም እና ያን የመጣበትን ዘመን የጋዜጠኞች በነፃነት የሚጽፉበትን የሚናገሩበትን ፖለቲከኞች በነፃነት ሀሳባቸውን የሚሸጡበት የመንግስት ሚዲያን የሚጠቀሙበት ክርክሮችን የምናይበት የተለያዩ ሀሳቦችን የሚወጡበትን ዘመን ማይናፍቅ የለም ለማለት ያለውና ክብር ለሚገባው ክብር መስጠት ያስፈልጋል ለማለት ያለው። እሺ ራጅ ወደ አንተ ልምጣ። ቴንክ ዩ ቴዲ። ቶፒክ ላይ ነው ሁሌ የምማጸነው። ከቶፒክ ስለወጣን እኔም ለጉሰማ ነው መልስ የምሰጠው እና ዛሬ መንገድ ስተህ እንዳትለኝ። አያና የሆነ ጊዜ ሲናገራት የነበራለ ነዋር ብዬ እጄን አጣጥፌ ልትመታኝ ስትመጣ አልቀመጥም እንዳለው እኔ ቶፒክ ላይ ነበር ሀሳብ የሰጠሁት። ለቦክስ ውድድር አልመጣንም። ሚዛን የሚመዝነው ያው አግኝቻለሁ። ምናልባት መንገድ ላይ ጀብሎና ሚዛን ሲሰሩ ነበር መሰለኝ። እኔና ያናን ክብደት ለክተዋል። የረሳኸው ነገር ቢሆን አንድ የሚያደርገንም መላጣነን ሹሩባ አልተሰራንም። እሱን ረሳኸው ወንድሜ። ምናልባት እንግዲህ እኔ የእስራኤል ወታደር መሆነን ነው ማቀውና መንገድ ላይ ሚዛን እንደሰራህ አልገባኝም። እኔና ያና ልዩነት አለን በፖለቲካ አመለካከት፣ እሱም ይናገረዋል። በኦሮሞ ጉዳይ ግን ልዩነት የለንም። ያቺ ስለምታማችሁ ነው እንደ ኦሮሞ አንድነን ብለን ስንነሳ ትንሽ ያቺ ስለምታም ምናልባት ጉሰማ ከሆነ እኔ ስለ ኮሎምቢያ ፋርክ አይደለም ያጠናሁትና ጀስት ፖለቲካው ላይ ትኩረት ብናደርግ ጥሩ ነው። መጎሳሰም ፊዚካል አንስተ ሌላ ነገር ካመጣ ፔስታል ያዋጣ የለም። የበላውን ከበላ ትወፍራለህ አንተም በኪሎ ከሆነ ብዬ ነው። ወንድሜ የማከብረውን ሳሚ ያነሳው ነገር አለ ስለ ኦነግ ባንዳነት። የአባጫላ መጽሐፍ ቲንክ ወደ አማርኛ ተተረጉሟል መሰለኝ፣ አልታተምም። ስታተም በደንብ ማንበብ ትችላለህ። የዛን ጊዜ የኦነግን ጦር ይመሩ ነበርና ከሰናፌ አግሪመንት በኋላ ሻቢያ ወደ አሶሳ አካባቢ መጥቶ አብሮ ተቀላቅለን እንዋጋ ብለው ሲጠይቁ ራሱ ነው በሻለቃ ሻለቃችሁ ተዋጉ ተብለው ያንን ሃፒ ስላልሆኑ እንደ ቲፒኤልኤፍን ሲያደርጉ እንደፈለጉት ስለፈለጉ ኦነግ ያንን ስላልፈቀደላቸው ነው የተመለሱት። አሊያንስ አልፈጠሩም ብዬ አልካድኩም፣ ግን ኢትዮጵያን እናፈርሳለን ብለው እጅ ይዘው አልተጓዙም። ልዩነታችን አንድ ጋዜጠኛ ተብዬው ደግሞ ቅድም ያነሳቸው ምናልባት እንዳውም አንዳንዴ እንደነዚህ አይነቶቹ ሲመጡ ደስ ይለኛል። ለምን መንግስት የሚባለው እነሱን ስለሚመስል በእነሱ ቁምጣ የሚደግፉትን መንግስት ስለምናይ መኖራቸው ጥሩ ነው። ፍየል ሲጠብቁ ነበር ግንቦት 7 እና ምናምን ብሎ ሲያነሳ ነበር። ምናልባት ኤርትራ ውስጥ አየር ጸባዩን ተቋቁሞ ፍየል መጠበቅ ለኦነግም ለግንቦት 7ም ለአርበኞቹም
ትልቅ ጀብዱ ነው ብዬ ነው የማስበው። ዛሬ ፒፒ ብለው የመጡት እኮ የቲፒኤልኤፍ ድስት ተሸካሚ የነበሩና ወህደድ ቢሃደን የሚባሉት ነበሩ። በረሃ ውስጥ ፍየል መጠበቅና ከተማ ውስጥ ድስት መሸከም የቱ ይሻላል? እሱ ይመዝ ነው። ወንድሜ ቅድም አንድ ላይ ብንሆንና ብልጽግናን ብዙ ጊዜ እናገራለሁ። የብልጽግናን እድሜ የሚያሳጥርና የሚያስረዝመው ብልጽግናን የሚቃወመው ኃይል የጋራ አጀንዳ ስለሌለው ነው ብዬ እናገራለሁ። የጋራ አጀንዳ ቢኖርና ብልጽግናን የሚቃወመው ኃይል አንድ ላይ ቢመጣ ደስ ባለኝ። ግን የጋራ አጀንዳ የለም። የጋራ ጠላት ብቻ ነው ያለው። አሁን ብታነሳ አሁን አንተ ኦነግ ደጋፊ ነው፣ ኦነግ ገንጣይ ነው፣ ሴሴሽኒስት ነው ተብለን እዚህ ጋር አኪውዝ እንደረጋለን። ግን እኔ አሁን በኢትዮጵያ ሶቨርኒቲ አምናለሁ። የኢትዮጵያ ቀይ ባህርን ጥያቄ ካነሳች እኔ አምናለሁ እንደግለሰብ። ኦነግም ተቃውሞ ያወጣው እንትን የለውም በኢትዮጵያ ሉዓላዊነት ላይ። ግን አይመለከተኝም። ስለ ባህር በር እኮ ስለ ብልጽግና አይደለም። ብልጽግና ነገ ያልፋል። አሁን እኮ ቀይ ባህርን ህወሓት ሰጠ ተብሎ ይነሳል። ብዙ ጊዜ አቶ ልደቱ አንስተውታል። ቀይ ባህርን አሳልፎ የሰጠው ምኒልክ ነው። መጀመሪያ ውጫሌ ስምምነት አድርጎ ለጣሊያን የሰጠው ቀይ ባህርን ያኔ ምኒልክ ነው። ኃይለ ሥላሴም ኮንፌዴሬሽን አፍርሰው የሰጡት እሳቸው ናቸው። ደርግም የብሔርትን የመገንጠል ጥያቄ ኤርትራ እያነሳች በጉልበት አመጣለሁ ብሎ ጦርነት ውስጥ ከቶ ቀይ ባህርን ለእንትን ያደረገው እሱ ነው። ህወሓት ስለ ኤርትራ መገንጠል ሪፈረንደም ሲያደርጉ የኢትዮጵያን ባህር በር የማግኘት ጥያቄ ኤክሰፕሽናሊ ማየት ይችሉ ነበር። ህወሓትም ጥፋተኛ ነው። ሶ ኤቭሪዋን አኪውዝድ መሆን አለበት። ስለ ቀይ ባህር ከተነሳ በአንድ ወገን ላይ ብቻ የሚነሳ አይደለም። ሶ ከዛ ስር ሰደድ ነው የመጣው። አይመለከተኝ የምትል ከሆነ ስለ ኢትዮጵያ የሚመለከት ለአንተ ሲሆን ብቻ ከሆነ አንተ ኢትዮጵያን አትወዳትም ማለት ነው። ኢትዮጵያን የምትወዳት ከሆነ ሲመለከትም ሳይመለከትም ሀገር ነው። ለዛ ነው እኔ የአገርነት ስሜትን ልናመጣ መጀመሪያ የራሳችንን ጥያቄ በኢትዮጵያ አውድ ውስጥ እያንዳንዱ ብሔርተኛ ራሱን ኢትዮጵያ የኔ ናት ብሎ የሚያይ ብሔርተኝነትን፣ ብሔራዊ ናሽናሊዝምን ቢውልድ ብናደርገው አሁን አንፋተግም ነበረ። የራሳችን ብሔርተኝነት ጥያቄያችን ይዘን እንደ አገር ግን አገር አለን ብለን አሁን አገር አለን ልንል ራሱ ላንስማማ ነው ማለት ነው። አገር ላይ አይመለከተኝም ብለህ የምትቀመጥ ከሆነ እኔ ተዋግቼ ቀይ ባህርን ካመጣሁልህ ነገር ልትጠቀምበት ነው ያንተ መንግስት ሲመጣ። ሶ እንደዚህ አይነት ነገሮች እኔ በአንድ በኩል ሳይ ኢትዮጵያ ውስጥ ችግር አላት፣ የውስጥ ችግሩ ይቀድማል። አያግሪ ግን እንደዛ ማለት ማሰላቸት ወይ ደግሞ የሆነ ዳይቨርት ማድረግ ነው አጀንዳ ብዬ ነው የማስበው። ባንስማማም ከብልጽግና ጋር ብልጽግናን ስንዋጋ እኮ እኔ የኦሮሞ ህዝብ ጥያቄ አልተመለሰም ብዬ ስታገል የኦሮሞ ህዝብ እኮ አሁን ኢትዮጵያ ባለችበት አውድ ውስጥ ነው ያለው። የምታገልለት የኦሮሞ ህዝብ እኮ ነገ ከኖረ ነው እኔ ስለ ኦሮሞ ማወራው። ሶ በኢትዮጵያ ስም ዛሬ ህዝብ የሚጠቃ ከሆነ እኔ ስለ ቀይ ባህር ሌላውን ባይመለከተኝ ሉዓላዊነት ተደፍሯል ህዝብ የሚጠቃውን አብሬ ቆማለሁ። የኛ ፍላጎት የህዝባችን ፍላጎት ነው እንጂ የራሳችን ኮንስፓይረሲ መሆን የለበትም። ስለ አሊያንስ አሁንም ማነሳለው። የኦሮሞ ትግል ለኔ ኮንስፓይረሲ አያስፈልገው። ተጣምረ የውሸት ጥምረት አድርገ ማስፈራራት አያስፈልግም። ግልጽ የሆነ ኮዝ አለን፣ ግልጽ የሆነ አጀንዳ አለን። አጀንዳችንን ከተቀበለን ማህበረሰቡ እንታገላለን፣ ካልተቀበለንም አልተቀበለም ነው እንጂ ኮንስፓይረንሲ ለመፍጠር ብልጽግናን ለማስፈራራት ከከሌጋ የሚባል የለም። አሁንም የምናገረው ግን የሚያዋጣን ብልጽግናን ቁጭ ብለህ ከምትፋተገው አሁን እንዴት አድርገን አሊያንስ እንፈጥራለን? እኔ እኮ ብልጽግናን ገዳይ ነው የብልጽግና ስርዓት ለህዝብ አይመችም ብዬ እየተናገርኩ እዚህ ቁጭ ብዬ እኔንም አያናንም ሌላውንም አንድ ላይ አድርገህ አንድ ናችሁ የምትለን ከሆነ እንደ ኦሮሞ ነው የምጠላን እኮ። እኛ እንደ ኦሮሞ መታገልን እናመጣለን ማለት ነው። እንደዚህ አይነት ነገሮች በእነሱ ጥሩ ነው። እኔ ቶፒኮቹ አሁን ካነሳናቸው በላይ ብዙም ሀሳብ የሚያሰጡ ስለ ኪሎና ስለ ሹሩባና ስለ መላጣም ለማውራት ብዙም ሰዓት ስለሌለኝ ተይድሻ ሌላ ጊዜ ዲፕ ፖለቲካል አናሊሲስ እናወራ እመጣለሁ። ከልብ ነው ማመሰግነው። ራጁ የተናገረው ንግግር የምታስቡት በጣም ትክክለኛ ንግግር ነው። የብልጽግናም ደጋፊ ኦፌኮንም ኦነግንም አንድ አድርገን ይሄ ድሮ የዛሬ 4 ዓመት እኮ የዛሬ ገና ስንጀምር እኮ የነገርኳቸው ነገር ነው።
ኦኬ አሁን አላንስ ልፍጠር ካልክ ታዲያ ከብልጽግና ጋር ነው አላንስ ይፈጠርክ ያለው ማለት ነው። አንድ ናቸው ካልክ ፖለቲካችን ተነጣጥሎ ነው መታየት ያለበት። ልክ እንዳንተ ኦነግም እየተታኮሰ ነው። ኦሮሚያ ምድር እንደምትሰሙት ነው። ሆሮ ጉድሩ ሰው ሞተ ያልተባለበት ጊዜ ያለ እየተታኮሱ ነው። አንድ ናቸው ካልክ ብዙ ጥያቄ ይነሳባል። ነገ አመራሮቻችሁ ታክቲካል የሚን ስትራቴጂካል ላንስ ፈጥረናል ከኦነግ ጋር ቢሉ ምን ልትሉ ነው? ከብልጽግና ጋር ፈጠራችሁ ማለት ነው። እንደዚህ አይነት ነገሮች ቢያንስ እየለያየን አረፍተ ነገሮቻችንን መገንባት ብንችል ለማለት ያለው እና የፖለቲካ ፓርቲዎች አሉ። ሁሉንም አንድ አድርገህ ስቴትመንትን ምሰራ ከሆነ አማራ የተባለ ሁሉ ሳይወድ በግዱ አንድ ሆኖ መልስ ይሰጠባል፣ መልስ ይሰጣል። መግለጫ ግን ስቴትመንትን ግን ስትሰራ ለአፋድ ነው ለየትኛው ፋኖ ነው ለይተህ ምሰራ ከሆነ የአፋድ ደጋፊዎች መልስ ይሰጧል። ለአብን ነው የአብን ደጋፊዎች መልስ ይሰጧል። እንደዚህ አይነት ነገሮች መዳበር አለባቸው ብዬ አስባለሁ። አትሊስት እንደዛ ከሆነ ቢያንስ ይሄ ህዝብን ከህዝብ ጋር የሚያጋጥሙ ሰዎች ቀስ እያሉ እየተሽመደመዱ ይመጣሉ ብዬ አስባለሁ። አሁን ፖለቲካችን ህዝብ ከህዝብ ጋር ሆኗል። አማራ ቨርሰስ ኦሮሞ፣ ኦሮሞ ቨርሰስ ትግራይ። ምንድነው ይሄ? ስልጤ ከጉራጌ ጋር እንዲህ የሚባል ፖለቲካ የለም። እና ቢያንስ እናንተ ፖለቲከኞች ይህን መለየት ቢቻልና ማን ምን እንደሚያወራም ለመስማት ለማድመጥ ህዝብ እንዲችል ለማድረግ ያለውና እሱ ቢታሰብበት ለማለት ያለው ትንሽ ተዘበራርቋል። ዶክተር ታሜ ነው መሰለኝ። ከዛ ከዶክተር ታሜ በኋላ መሐመድ ገብቷል። አይ ቲንክ እሱ ነው። ዶክተር ታሜ ወደ አንተ ልምጣ። እንዴት ነው ተራው ትክክል ነው? ተራው ተዘበራርቆብኛል። ጎናችሁ ያለውን ሰው ሁለተኛ ታሜ እናንተና እኔ ከተናገርኩ በኋላ ነው የገቡት ወይስ ከዛ በፊት የገቡት? አሁን የተናገረው ማን ነው? ራጁ የመጨረሻው ሰው ነው። ራጁ ከራጁ ቀጥሎ የሚሆነው በእንትና ቦታ ስለሆነ በወጣው ልጅ ቦታ በጋዜጠኛው ቦታ ስለሆነ መሐመድ ነው። ከዛ ቀድሞት የገባው ታሜ ነው። ልዕልና ስትወጣ ታሜ ስለገባ ታሜ ቀድሞ አሁን እኔም አለሁኝ። ሰዓቴ ሲደርስ አወራለሁ። እሺ እንደዚህ ታሜ 7 ደቂቃ ነው። ሰላም ናችሁ ሁላችሁም፣ እንዴት አላችሁ? በጣም ይቅርታ አድርጉልኝ እርፍጄ ስለመጣው። ያ በጣም ወሳኝ ቶፒኮች ላይ እንዳላችሁ ይገባኛል። በተለይ የአድዋና ትኩረት የሚስብ ሆኖ አግኝቻለሁ። ግን ባለፈው አንተ እንደምታስታውሰውም ልደቱን አንተ ጋር ሲጠይቅ ስለ አድዋ ምንድነው ስለ ሀሳብ የጠየቅኩት ነገር ነበረኝ ስለ ባሕር በር። ምክንያቱም በጊዜ ልደቱ የያዘው አቋም እኔ 90ዎቹ አይ ቲንክ 97 አካባቢ አዲስ አበባ የነሱ ፓርቲ ማስታወቂያ ስለጥፍ የወደብ በር ጉዳይን ይለጥፉ ነበረና የዛኔ አይ ቲንክ ገና ማቹርድም ስላልነበርኩ አልተረዳውም ነበር። አሁን የያዘውን አቋም ባለፈው አንተ ጋር መጥቶ ከተናገረ በኋላ በጣም ገርሞኝ ጠይቄ ነበር። እሱ የያዘው አቋም የትኛውም አካባቢ ይሁን እንጂ እኛ የምንፈልገው የባሕር በር ነው፣ ኢትዮጵያ አሰብን የሚጠይቅበት ምንም ህጋዊ ባክግራውንድ የላትም ብሎ ነው የደመደመው። እኔ ደግሞ በጊዜ የነበረኝ ጥያቄ ምንድን ነው ኢትዮጵያ ህጋዊ መብት አላት ብዬ ክሌም የሚያደርግ ሰው ነኝ። ለዛም አንዳንድ ማሳያዎቹን በታሪክም ኢትዮጵያ የነበራትን ኤርትራ ስትገነጠል አሰብ ፓርት ኦፍ ኤርትራ እንዳልነበረች፣ አሰብ ራስ ገዝ ኤርትራም ራስ ገዝ እንደነበረች፣ ኤርትራ ነፃ ለመውጣት ከተዋገች የኤርትራን ግዛት ብቻ ነው ይዛ የምትወጣው ብዬ ክሌም አድርጌያለሁ። አቶ ልደቱ ደግሞ በጊዜ ያለን ነው በቅኝ ግዛት ጊዜ የነበረው ድንበር ነው ያለው። ቅኝ ግዛት ጊዜ የነበሩ ድንበሮች ሁሉም የሚተገበሩት በተለያየ መንገድ ነው። ለምሳሌ ሶማሊያላንድ እና ሶማሊያ በቅኝ ግዛት ጊዜ የተለያየ ድንበር ነበራቸው። ሶማሌላንድ ኦቶማቲካሊ አገር አልሆነችም። ስለዚህ አሁንም የሶማሊያን ነፃ ፈቃድ እየጠየቀች ነው ብያለሁ። ከዛ ውጭ ተጨማሪ ሞሮኮና ሳራዌ ወይም ዌስተርን ስፔን የሚባል ግዛት አለ። ስቲል በሞሮኮ ስር ነው ያለው። በቅኝ ግዛት ጊዜ ራሱ አንዱ በፈረንሳይ አንዱ በስፔን ነው ኮሎናይዝ የተደረጉት ልክ እንደ ኢትዮጵያ። ስለዚህ የቅኝ ግዛት ድንበር የሚባለው ኢንዲፔንደንት ወይም ዲኮሎናይዝ ለሆኑ ሀገሮች ብቻ እንጂ ወደ ቀድሞ አገር ለተመለሱ ሀገራት የቅኝ ግዛት ድንበር አይታይም ብዬ በቂ ክሌም ሰጥቻለሁ። ወደቡን ያጠነው በኢህአዲግ ስንፍናና በእነሱ ተንኮል ነው። ኢትዮጵያ ወደብን የሚታገኝበት ህጋዊ መንገድ አለ ብዬ አምናለሁ። ግን
ወደብ የሚኖረው አገር ሲኖር ነው። በዚህ የሚከራከረኝ ሰው አለ አይመስለኝም። እኔ ኢትዮጵያ ወደብ አስፈልጋታል። በጣም ትልቅ ሀገር ነች፣ ብዙ ህዝብ አላት። አሁን ያለው ዓለም አቀፍ ሁኔታው ራሱ ሴኪሪቲ ራሱ በዛ አካባቢ የሚደረጉ ንግዶች፣ ወንጀሎች፣ የየመን መፍረስ ወደብ ወይም የባህር በር እንዲኖር ግድ ይለናል። ግን አገር የሚባል ነገር ግን ቀድሞ ይመጣል። እኔ አሁን በጣም እያሳሰበኝ ያለው ወደብ አይደለም፣ ወደብን እንደርስበታለን። ኢትዮጵያ ትቀጥላለች ወይ አትቀጥልም የሚል ስጋት ውስጥ ነው ያለሁት። እኔ ኢትዮጵያን የማዳን ጥያቄ እንጂ አሁን ያለኝ ወደብ አይደለም። እውነት ለመናገር ለምን ካላችሁኝ ብዙ ስጋት አለኝ ኢትዮጵያ ውስጥ አሁን እየሆነ ያለው ነገር። ለምሳሌ አዲስ አበባ ውስጥ ሰሞኑን አሁን እናንተም ስታወሩ ነበር፣ ኦነግና ኦፌኮ ሲደመር ሁለቱ ፖለቲካል ፓርቲዎች አስምሩልኝ ከ16 ያላነሱ የማህበረሰብ አካላት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ አባገዳዎች በነበሩበት ስብሰባ ሁለቱ ፓርቲ ቢሆን አይገርመኝም። በተለይ ደግሞ ኦፌኮ ሳይሆን ኦኔግ እንደዛ መግለጫ ቢያወጣ ሲታገል የነበረው ጉዳይ ነው። ወደፊት በህዝብ ውሳኔ ወይም በተለያዩ መንገዶች ይፈታሉ ብዬ አምናለሁ። ኦፌኮ እንደዚህ አይነት አቋም ይዞ አያውቅም እኔ እስከሚያውቀው ድረስ። ግን ከሁሉም የገረመኝ እነዚህ ከሁለቱ ፖለቲካ ፓርቲ ውጭ የነበሩ የማህበረሰቡ አካላት፣ የሃይማኖት ተቋማት እንደነ መካነ ኢየሱስን የሚያክል ትላልቅ ተቋማት ባሉበት ቦታ በዛ የተሰጠው መግለጫ በጣም እጅግ የሚገርምና ኢትዮጵያን ከዚህ በኋላ እንዲያገር እናያለን ወይስ ሌላ ታሪክ ይመጣል የሚል ስጋት ጭሮብኛል። አንዱ በትንሹ ትላልቅ የሚባሉ አካባቢዎችን ግዛት ጠይቀዋሉ። ያንን ግዛት ሊያስጠብቅ የሚችል ወታደር ቢቋቋምልን ብለዋሉ። ስለዚህ እነዚህ ግዛቶች ወይም እነዚህ መግለጫዎች ሲሰጡ አዲስ አበባ ውስጥ መሆኑ ደግሞ ይገርመኛል። ምክንያቱም ከዚህ በፊት አዲስ አበባ ውስጥ እነ እስክንድር መግለጫ ለመስጣት እኮ አይደለም አባላቶቻቸውን ለማነጋገር አድራሽ መከራየት እንኳን አይችሉም ነበር። ቅርብ ጊዜ በሰሜን አካባቢ የሚደረገውን ጦርነት እንዲቆም ሰላማዊ ሰልፍ ለመውጣት የሚያስተባብሩ አካላትን መንግስት እንዴት አንጠልጥሏቸው እስር ቤት እንደከተታቸው ብዙ ሰው ያውቃል። በዚህ ከተማ ውስጥ ግን ሁለቱ ድርጅቶች አይነው ኦሮሚያ ክልሉ ሰላም እንዲመጣ ለማድረግ እንደሆነ ይገበኛል። ነገር ግን ከ4 ቀን በኋላ ይዘው የወጡት ጉዳይ በኢትዮጵያውያን ላይ ቀጥተኛ ጦርነት ነው የታወጀው። እንዴት ነው ጦርነት የታወጀው ካልከኝ፣ ለምሳሌ ላዘይ ድሬዳዋ የኦሮሚያ ይሁን ከተባለ ድሬዳዋ የሚኖር ሰው ይረበሻል። ይህ ምንም ጥያቄ የለውም። አዲስ አበባ በእኔ ግዛት ስር ይሁን ስትል ወይም ወሎ በእኔ ይሁን ስትል መተከል በእኔ ይሁን ስትል ጫካ አይደለም ይዛ ያለው፣ ሰበና ላንድ አይደለም ይዛ ያለው፣ ሰው ነው። ኢንቨስትሜንት አለ፣ ትምህርት ቤቶች አሉ። ሰው በሰላም ወደ ገበያ ይወጣል፣ ወደ ቸርች ይሄዳል፣ ወደ ቤቱ ይመለሳል። ስጋት ይጭራል። ነገ ምንድነው ሊመጣ የሚችለው ይላል እና በህዝብ ላይ ቀጥተኛ ስጋትና ኢንሴኪሪቲ ነው የታወጀው። ፌዴራል መንግስት ምንም አይነት ደቂቃ ወስዶ አላስረዳም። ይሄ የአንድ ወይም የሁለት ፓርቲ ነው አላለም። የኢትዮጵያ ህዝቦይ በነገራችን ላይ የመሬት ክሌም ሲደረግ 1 ደቂቃ ነው ያለኝ፣ 7 ነው 2 ደቂቃ ነው ዛሬ። ኦኬ 1 ደቂቃማ አውርቼ እኔን አላበላሽም። ኦኬ እመለሳለሁ። በቃ ይሁን። በጣም ሴንሲቲቭ ጉዳይ ነው፣ ብርቱ የሆነ ጉዳይ ነው። ኢትዮጵያውያን ልናወራበት የሚገባውን ጉዳይ የነካከው ትክክለኛ ነገር ነው። ፖለቲካ ፓርቲዎቻችን ራሳቸው ወይ መክሰም አለባቸው ወይ መሰልጠን አለባቸው። ሰው እዚህ ጋር እንደ ሀገር ስለ ባህር በር ይጠይቃል፣ እዚህ ጋር አዲስ አበባ የማናት ይላሉ። ኮምፕሊትሊ ከህገ መንግስቱ ጋር የሚጻረር ኢትዮጵያ ውስጥ ያለ መሬት ሁሉ የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። ፔሬድ። እኔ ምን አይነት ጥቅም እንደሚያገኙበት እራሱ አላውቅም። ውቅያኖስ በሆነ ዓለም ላይ ተዘዋዝሮን ተፋልጠን እየሰራን ባለንበት ሁኔታ ላይ ጉራንጉር የማን ነው ምናምን ትሉናላችሁ። ሰው እዚህ ጋር ሀገራዊ አጀንዳ እንኳን ቢያንስ በእንደዚህ አይነት ቀን እንኳን ሀገራዊ አጀንዳ አያራግብም። የባህር በር እንዴት ልናገኝ እንደምንችል ሀሳብ አመነጭም። ይሄ ትክክለኛ ነገር ነውና ሳይተነተን ማለፍ የለበትም። እዚህ ጋር ያለ የተከበረ ህዝብ ማድመጥ ስላለበት ነው ለማለት ያለው። ቴንኪ ዶክተር ታሜ። መሐመድ ወደ አንተ ልምጣ። እሺ አንድ ደቂቃ ስትኝ ሰላም ብያለሁ ሁላችሁንም።
ይሰማል አይደለ ቴዶ? እንግዲህ